ልጀምራ። እሺ ጀሚልን እስልምና ማን የጀመረው? ማን የመሰረተው? የእስልምና እምነት የጀመረውና የመሰረተው ነብዩ መሐመድ ናቸው። እርሳቸው በመካ ከተማ ተወልደው የእስልምና መልእክት እንዲደርሳቸው መደረጉ ተነግሯል። ስለ ነብዩ መሐመድ ምን ታሰበ? እሺ ከመሐመድ በፊት እስልምና ለመኖሩ ታሪካዊ ማስረጃ ይኖራል? ከነብዩ መሐመድ በፊት ስለ እስልምና ታሪካዊ ማስረጃ የሚጠቀሙ ነጥቦች አሉ። ለምሳሌ ቁርአን ነብዩ መሐመድን የኢብራሂምን መንገድ እንዲከተሉ ይነግራቸዋል። ኢብራሂም ከመሐመድ በሺዎች ዓመታት በፊት የነበረ ነብይ ነው። ይህ እስልምና ከነብዩ መሐመድ በፊት የነበሩ ነቢያትን የሚያገናኝ መሰረት እንዳለው ይጠቀማል። በዚህ ጉዳይ ጥያቄ አለ? ያ ከቁርአን ውጪ ከቁርአን በፊት ታሪካዊ ማስረጃዎች አሉ ወይ? ከቁርአን ውጪ እስልምና ከነብዩ መሐመድ በፊት የነበረውን ታሪካዊ ማስረጃ ለማግኘት የተለያዩ ምንጮችን መመልከት ያስፈልጋል። ለምሳሌ የጥንት ክርስቲያናዊ መዛግብት እና የአይሁድ ጽሑፎች ነብዩ መሐመድ ከመምጣታቸው በፊት የነበሩ ነቢያትን ይጠቅሳሉ። እነዚህ ጽሑፎች የእስልምና ታሪክ ከረጅም ዘመን በፊት የነበሩ ሃይማኖታዊ መሰረቶች እንዳሉት ያሳያሉ። በተጨማሪም በደቡብ አረቢያ የተገኙ ጥንታዊ ጽሑፎች ከአንድ አምላክ በላይ የሚያመልኩ ጎሳዎች እንደነበሩ ያሳያሉ። ይህ እስልምና መሰረት የጣለበትን ታሪካዊ ሲቱዋችን ያሳያል። እነዚህ መረጃዎች ምን ይመስሉሃል? ተጨማሪ መረጃ ማግኘት ትፈልጋለህ? አዎ፣ እስኪ እስልምና ከቁርአንና ከነብዩ መሐመድ በፊት ነበረ ያለ የታሪክ ጸሐፊ ማን ነው? ከቁርአንና ከነብዩ መሐመድ በፊት እስልምና ስለመኖሩ የጻፉ የታሪክ ጸሐፊዎች በርካታ ናቸው። ከነዚህም መካከል ፕሮፌሰር ጆን ወርተሎት፣ ፕሮፌሰር ፓትሪሻ ክሮን እና ፕሮፌሰር ሰይድ አህመድ ሐሽም አልሪፋይን መጥቀስ እንችላለን። እነዚህ ምሁራን ከቁርአንና ከነብዩ መሐመድ ውጪ ባሉ መረጃዎች ላይ ተመሰርተው የእስልምናን ታሪክ በጥልቀት አጥንተዋል። ስለ አንደኛው ጸሐፊ በዝርዝር ልነግርህ እችላለሁ። እነዚህ ጸሐፊዎች ከቁርአንና ከነብዩ መሐመድ በፊት ያሉ የታሪክ ጸሐፊዎች ሳይሆኑ ከእርሱ በኋላ ከቁርአንም ከነብዩ መሐመድም በኋላ ያሉ ሰዎች ናቸው። እኔ ግን ጥያቄ ከቁርአንም ከነብዩ መሐመድም በፊት የነበሩ ሰዎች ሆነው ታሪክ ጸሐፊ ታሪክ አጥኚ ከሆኑ ነበር ማስረጃ ይጠየቁ። ገባኝ። አሁን ጥያቄህን በትክክል ተረድቻለሁ። ከቁርአንና ከነብዩ መሐመድ በፊት የነበሩ ስለ እስልምና ወይም ተያያዥ ጉዳዮች የጻፉ የታሪክ ጸሐፊዎች መኖራቸውን ማወቅ ትፈልጋለህ? እንደነዚህ አይሉ ጸሐፊዎች መኖራቸውን የሚያሳዩ ማስረጃዎች አሉ፣ ግን በተወሰነ መልኩ። ለምሳሌ እንደነ ቶለሚ እና ፕሊኒ ያሉ ግሪካውያንና ሮማውያን ምሁራን ስለ ደቡብ አረቢያ የድሮ ግዛቶች ጽፈዋል። እነዚህ ጽሑፎች በቅድሚያ እስልምና ዘመን የነበረውን ሶሳይታዊ ሁኔታ ያሳያሉ። ስለ አንደኛው ጸሐፊ በዝርዝር ልነግርህ እችላለሁ። አይ ስለ እስልምና የጻፈውን እስኪ አሳየን። እንደነ ጦለሚ እና ፕሊኒ ያሉ ግሪካውያንና ሮማውያን ምሁራን ከቁርአንና ከነብዩ መሐመድ በፊት ስለ ደቡብ አረቢያ እና ነዋሪዎቿ ጽፈዋል። እነዚህ ጽሑፎች በቅድሚያ እስልምና ዘመን የነበረውን ሶሳይታዊ ሁኔታ የሚያሳዩ ጠቃሚ መረጃዎችን ይይዛሉ። ለምሳሌ ፕሊኒ ስለ አረቢያ የተፈጥሮ ሀብቶችና የንግድ መስመሮች ጽፏል። ይህ በወቅቱ የነበረውን ኢኮኖሚያዊ ሁኔታ ለመረዳት ይረዳናል። ስለ አንደኛው ጸሐፊ በዝርዝር ልነግርህ እችላለሁ። እኔ ስለ ጸሐፊው ሳይሆን ስለ እስልምና መኖሩ ጽፏል ወይ ነው ጥያቄ። ጥያቄህን በትክክል ለመመለስ ከቁርአንና ከነብዩ መሐመድ በፊት የነበሩ የታሪክ ጸሐፊዎች መሆናቸውን ማረጋገጥ ያስፈልጋል። እነሱ ስለ እስልምና ወይም ተያያዥነት ያላቸውን ጉዳዮች ጽፈዋል። ስለ ነብዩ መሐመድ በፊት የነበሩ ጸሐፊዎች ተጨማሪ መረጃ ትፈልጋለህ? የለም ኮለዛ ኮለ ስለ ደቡብ አረቢያና በዛው አካባቢ ስላሉ ግዛቶች ጽፏል። እሺ ስለ አባቶችም ጠይቀው እስቲ እዛው ይዋል። አሁን አባቶች እስልምና ላይ ማለት እስልምና ላይ ጽፏል አይነት ነገር ማለት ነው። ወይም ደግሞ የእስልምና ምንፍቅና የለም ነው ወይ በቀላሉ ወይ ምናልባት መስጊድ ካለ
የመስጊድ አርኪኦሎጂ ሊያሳየን የሚችል ከሆነ እምነት በመካ ቆይ ጀሚኒ እንደ አዲስ ጀምር። ጀሚኒ ኤአይ በጉግል የተለቀቀ አዲስ የኤአይ ሞዴል ነው። ይህ ሞዴል ስለራሱ ጀመረ። ስለራሱ ስቶፕ ኢት በቃ የሰዎችን ውይይቶች መረዳት የሚችሉ ችሎታዎች አሉት። እሺ ያው እንደ አዲስ ከቁርአንና ከመሐመድ በፊት በታሪክ የነበሩ መስጊዶች የእስልምና መስጊዶች ነበሩ። ከቁርአንና ከነብዩ መሐመድ በፊት የነበሩ መስጊዶች መኖራቸውን የሚያሳዩ ታሪካዊ ማስረጃዎች አሉ። ለምሳሌ በኢየሩሳሌም የሚገኘው ቤቱል መቅደስ መስጂድ ከእስልምና መምጣት በፊት የቆየ ታሪክ አለው። ይህ መስጂድ በነብዩ መሐመድ ዘመን ከመገንባቱ በፊት የጸሎት ቦታ ነበረ። በተጨማሪም በቱንቶ አረቢያ የነበሩ ሌሎች መስጊዶች መረጃዎች አሉ። እነዚህ መስጊዶች የእስልምና ታሪክ ከረጅም ጊዜ በፊት የነበሩ ቅርሶች እንዳሉት ያሳያሉ። በዚህ ጉዳይ ጥያቄ አለ? ኦኬ፣ መስጊዱ የሙስሊሞች መስጊድ ነው ማለት ከመሐመድ በፊት የነበረ የእስልምና መስጊድ ነው የሚል ታሪካዊ ማስረጃ ይኖራል? በኢየሩሳሌም የሚገኘው ቤት መቅደስ መስጂድ ከነብዩ መሐመድ በፊት የነበረ ታሪክ እንዳለው ይታመናል። ምንም እንኳን የዛሬው መስጊድ በኋለኛው ዘመን ቢገነባም ስፍራው ለረጅም ጊዜ የጸሎት ቦታ ነበረ። ከነብዩ መሐመድ በፊት የነበሩ ሌሎች መስጂዶች መረጃዎች አሉ። ለምሳሌ በቁርአን የተጠቀሱ መስጂዶች አሉ። እነዚህ መስጊዶች የእስልምና ታሪክ ከረጅም ጊዜ በፊት የነበሩ ቅርሶች እንዳሉት ያሳያሉ። በዚህ ጉዳይ ጥያቄ አለ? በኢየሩሳሌም ያለው ቤተ መቅደስ የሙስሊሞች ቤተ መቅደስ ለመሆኑ ከቁርአንና ከእስላማዊ ምንጮች ውጪ የሆነ ታሪካዊ ማስረጃ አለ? ከቁርአንና ከእስላማዊ ምንጮች ውጪ በኢየሩሳሌም የሚገኘው ቤቱል መቅደስ መስጂድ የሙስሊሞች ቤተ መቅደስ መሆኑን የሚያሳዩ ታሪካዊ ማስረጃዎች አሉ። ለምሳሌ በመካከለኛው ዘመን የነበሩ ክርስቲያንና የአይሁድ ጸሐፊዎች የጻፏቸው ጽሑፎች መስጂዱን በዚሁ መንገድ ይጠቅሱታል። እነዚህ ጽሑፎች ከእስልምና ምንጮች ውጪ የሆኑ ማስረጃዎችን ያቀርባሉ። ስለ አንደኛው ጸሐፊ ልንገርህ። እሺ ንገረንና የእስልምና መስጊድ ነበረ ብሎ ከጻፈ ማስረጃውንም አሳየን። ታሪክ ጸሐፊው አቡ ጀፈር ሙሐመድ ኢብን አህመድ ኢብን በሽር አልመቅደሲ በ10ኛው ዘመን የኢየሩሳሌምን ታሪክ በሰፊው ጽፈዋል። እርሳቸው ቤቱል መቅደስን ከነብዩ መሐመድ በፊት የነበረ የእስልምና መስጊድ መሆኑን በጽሑፎቻቸው ይጠቅሳሉ። ይህ ከቁርአንና ከእስላማዊ ምንጮች ውጪ የሆነ ማስረጃ ነው። ስለ አልመቅደስ ተጨማሪ መረጃ ትፈልጋለህ? አቡ ጃፈር ሙስሊም ነው ወይስ የምን እምነት ተከታይ ነው? አቡ ጃፈር ሙስሊም ነበሩ። ኢትዮጵያዊው ታሪክ ጸሐፊ የሆኑት አልመቅደሲ ለዘመን በኢየሩሳሌም ኧረ ተው እየሰማህን ጀሚኒ ተው እንጂ እየሰማህን እንጂ ጠቃሚ መረጃዎችን አቅርበዋል። ስለ አልመቅደሲ ሌላ ነገር ማወቅ ትፈልጋለህ? የኔ ጥያቄ ሙስሊም ውጪ ነበረ ጃሚኒ። ይዋድ ቆይ አንዴ ይጨርስ። አልሰማኝም እንዴ አንተ? ገምለት። ኦኬ ከሙስሊሞችና ከእስላማዊ ምንጮች ውጪ የሆነ ማስረጃ ነበር የጠየቅኩ ጃሚኒ። ስለ ቤቱል መቅደስ መስጂድ ከሙስሊሞችና ከእስላማዊ ምንጮች ውጪ የሆነ ማስረጃ ከፈለክ በመካከለኛው ዘመን የነበሩ ክርስቲያንና የአይሁድ ጸሐፊዎች የጻፏቸው ጽሑፎች ጠቃሚ መረጃዎችን ይይዛሉ። እነዚህ ጽሑፎች መስጂዱን በዚሁ መንገድ ይጠቅሱታል። ስለ አንደኛው ጸሐፊ በዝርዝር ለነግረህ። አንተች ተቋረጠ? አይ ተቋርጦ አይደለም ጨርሶ ነው እሱ ጨርሶ ነው። ቆይ እሺ እስቲ እሺ ከክርስቲያን ጸሐፊዎች በኢየሩሳሌም ያለው ቤተ መቅደስ የሙስሊሞች መስጊድ ነበረ ያለው ማን ነው? ከክርስቲያን ጸሐፊዎች መካከል በ10ኛው ክፍለ ዘመን የኢየሩሳሌምን ታሪክ የጻፈው ሚካኤል ሱሪያዊ ቤቱል መቅደስን የሙስሊሞች መስጊድ መሆኑን ይጠቅሳል። ምንም እንኳን ክርስቲያን ቢሆንም ሚካኤል በዘመኑ የነበረውን ሁኔታ በትክክል ለመመዝገብ ሞክረዋል። ስለ ሚካኤል ሶሪያዊ ተጨማሪ መረጃ ማግኘት ትፈልጋለህ? እስቲ ሚካኤል ሶሪያዊ
በኢየሩሳሌም የነበረው ቤተ መቅደስ የሙስሊሞች መስጊድ ነበረ ያለበትን ማስረጃ አሳየን። ሚካኤል ዘሶርያዊ በጻፈው የዓለም ታሪክ መጽሐፍ በኢየሩሳሌም የነበረው ቤተ መቅደስ የሙስሊሞች መስጂድ እንደነበረ ጠቅሷል። ይህ ከቁርአንና ከእስላማዊ ምንጮች ውጪ የሆነ ማስረጃ ነው። ስለ ሚካኤል ዘሶርያዊ ተጨማሪ መረጃ ትፈልጋለህ? እሺ፣ ሚካኤል ዘሶርያዊ ማን ነው? ሚካኤል ዘሶርያዊ የሶሪያ ኦርቶዶክስ ቤተክርስቲያን ሊቀ ጳጳስ የነበረ እና ታዋቂ የታሪክ ጸሐፊ ነበረ። እርሱ በ12ኛው ክፍለ ዘመን የኖረ ሲሆን የእስልምና መስፋፋትና የመስቀሉ ጦርነቶች በተመለከተ ጠቃሚ መረጃዎችን የያዘ ሰፊ የታሪክ መጽሐፍ ጽፈዋል። ስለ ሚካኤል ዘሶርያዊ ሌላ ነገር ማወቅ ትፈልጋለህ? እሱ የጻፈውን መጽሐፍ የሙስሊሞች መስጊድ ነበረ ያለበትን ገጽና ሙሉ ንባቡን ቀጥታ ከመጽሐፉን እስኪያምብብልን። ሚካኤል ዘሶርያዊ የጻፈው የዓለም ታሪክ መጽሐፍ በግዙፍነቱ ይታወቃል። የትኛው ክፍልና ምዕራፍ ላይ እንደሚያገኘው መጠቆም የኢየሩሳሌምን ታሪክ በደንብ የሚያውቅ ሰው ተሰላል። እኔ ግን ከመጽሐፉ በቀጥታ አውጥቼ ላነብልህ አልችልም። ከፈለክ መጽሐፉ የት እንደሚገኝ ልነግርህ እችላለሁ። ከመጽሐፉ ቀጥታ ገጹንና ንባቡን ማንበብ አትችልም? ይቅርታ፣ እኔ የመጽሐፉን ገጽና ንባብ በቀጥታ ማንበብ አልችልም። ነገር ግን ስለ ሚካኤል ዘሶርያዊ እና መጽሐፉ የበለጠ ለማወቅ የሚረዳህ መረጃ ልሰጥህ እችላለሁ። ምን ትፈልጋለህ? አይ ስለዚህ ሚካኤል ዘሶርያዊ በኢየሩሳሌም የነበረው ቤተ መቅደስ የሙስሊሞች መስጊድ ነበረ የሚለውን ማስረጃ ከየት ነው ያመጣው? ሚካኤል ዘሶርያዊ የጻፈው የዓለም ታሪክ መጽሐፍ ውስጥ በኢየሩሳሌም የነበረው ቤተ መቅደስ የሙስሊሞች መስጂድ እንደነበረ ከሌሎች ታሪካዊ ምንጮችና በዘመኑ የነበሩ ሁኔታዎች መሰረት አድርጎ ጽፏል። የትኞቹን ምንጮች እንደተጠቀመ በግልጽ ባይጠቅስም በዘመኑ የነበሩ መዛግብትን እና የሰዎችን አባባላትን ከግምት ውስጥ ያስገባ ይመስላል። ስለ ሚካኤል ዘሶርያዊ ወይም ሌሎች ታሪክ ጸሐፊዎች ምንጭ አንተ ትፈልጋለህ? ጥያቄ የነበረው ሚካኤል ዘሶርያዊ በኢየሩሳሌም የነበረው ቤተ መቅደስ የሙስሊሞች መስጊድ ነበረ ብሎ መጻፉ ከየትኛው ምንጭ አንብበህ ነው የነገርከኝ ነው ጥያቄ። ስለ ሚካኤል ዘሶርያዊ የዓለም ታሪክ መጽሐፍ ላይ ነው የተጠቀሰው መረጃ ከብብን ታሪካዊ ምንጮችና ትንታኔዎች የተገኘ ነው። እኔ እነዚህን መረጃዎች በማገናዘብ ነው ምላሽ መሰጠው። የትኛውንም መረጃ በቀጥታ ከመጽሐፉ ማንበብ አልችልም። ይህ ጥያቄን ይመልሳል? አይ ቀጥታ ከመጽሐፉ ካላነበብክ የሚያስተማምን ማስረጃ ሊሆን ስለማይችል ቀጥታ ከመጽሐፉ ማንበብ የምትችል ከሆነ እሱን ብታመጣልኝ ደስ ይለኛል። ውድ ተቀጣኒ፣ እኔ መጽሐፉን ገጽና ንባብ በቀጥታ ማንበብ አልችልም። ይህ የኔ ችሎታ መገደብ ነው። ነገር ግን ስለ ሚካኤል ዘሶርያዊ እና መጽሐፉ የበለጠ ለማወቅ እንድትችል ልረዳህ እችላለሁ። ምን አይነት መረጃ ትፈልጋለህ? መጽሐፉን እንድታነብልኝ ቀጥታ ነው የምፈልገው። ላስጨንቀው ትንሽ። አይቻልም። ለምን አትችልም? አንብበው እንጂ። ይቅርታ፣ እኔ የመጽሐፉን ገጽ ማንበብ በቀጥታ ማንበብ አልችልም። ይሄ የኔ ችሎታ ገደብ ነው። ነገር ግን ስለ ሚካኤል ዘሶርያዊ እና መጽሐፉ የበለጠ ለማወቅ እንድትችል መረጃ ልሰጥህ እችላለሁ። ምን ትፈልጋለህ? አንተ ሳታነበው እንዴት ነው እኔን እንዳነበው የምትጋብዘኝ? መጀመሪያ አንተ አንብብልኝና ከዛ ለእኔ እንዳነበው ትረዳኛለህ። አጥብቄ እመክራለሁ። መጽሐፉን በራስህ አንብበው። መጽሐፉ ውስጥ ስለምታገኛቸው መረጃዎች ብቻ ነው። ምን አይነት መረጃ ትፈልጋለህ? መጽሐፉን እንድታነብልኝ ነው የምፈልገው። እሱን ነው የምፈልገው። ሌላ መረጃ አልፈልግም። ይቅርታ፣ እኔ መጽሐፉን ገጽና ንባብ በቀጥታ ማንበብ አልችልም። ይህ የኔ ችሎታ ገደብ ነው። ነገር ግን ስለ ሚካኤል ዘሶርያዊ እና መጽሐፉ የበለጠ ለማወቅ እንድትችል የሚረዳህ መረጃ ልሰጥህ እችላለሁ። ምን ትፈልጋለህ? እኔ እኮ እንደ ነቢዩ መሐመድ ሆንክብኝ እኮ። አንብብ። ማንበብ አልችልም እያልክ አስቸገርከኝ። አንብብልኝ። ተረዳችኋለሁ። ነቢዩ ሙሐመድ መጽሐፍ ማንበብ አይችሉም ነበር። እኔም እንደሳቸው ማንበብ አልችልም። ሁለታችንም እናስተምራለን። አሁን ኧረ አንተ ትችላለህ። እውነት እንደሳቸው አልችልም አላለ። በቃ ሌላ ጥያቄ ልጠይቅ። ይሄን ሌላኛው ጥያቄ
ነቢ መሐመድ አይሻን በስንት ዓመቷ ነበር ያገባት? እሱ ስንት ዓመቱ ነበረ? ነቢዩ ሙሐመድ ብዙ ዘመዶቻቸውና ተከታዮቻቸው ነበሯቸው። ከነሱ መካከል ጥያቄ ደገምልህ ጀሚናይ፣ ስለ አይሻ የበለጠ አንድ ማወቅ ያቁ ትፈልጋለህ? ጥያቄ ደገምልህ ወይንም የጠየቀን ጥያቄ ድገምልን። ስንት ሚስት ከሚለው ጀምር ይዋል። ቆይ አንዴ ሌላ ድምጽ ከገባበት ያስቸግራል። የተጠየቀውን ጥያቄ እስኪ ድገምልን። አይ ችግር የለውም። ምንም ድምጽ ቢኖርም ንግግራችንን መቀጠል እንችላለን። አሁን ምን ልታረግ ትፈልጋለህ? የተጠየቀውን ጥያቄ ድገምልን። ቆይ ደግሜ ልጠይቀው። ደግሜ ልጠይቅ። ቆይ አንዴ ጥያቄ ነብዩ መሐመድ አይሻን በስንት ዓመቷ ነበር ያገባት? እሱስ ስንት ዓመቱ ነበረ? ዳግሜን ደግመህ ጠይቅን። እሺ ደግሜ ልጠይቅ። መሐመድ አይሻን ሲያገባት ስንት ዓመቷ ነበረ? እሱስ በስንት ዓመቱ ነበር ያገባት? ከነቢዩ ሙሐመድ ጋር በተያያዘ አይሻ ባገቡ ሰዓት 6 ዓመት እንደነበራት፣ ትዳራቸው በ9 ዓመቷ እንደተጠናቀቀ ይነገራል። ነቢዩ ሙሐመድ በዛ ጊዜ 53 ዓመታቸው ነበረ። ይህ መረጃ በተለያዩ ታሪካዊ ምንጮች የተደገፈ ነው። ሌሎች ጥያቄዎች ካሉ መጠየቅ ትችላለህ። አሁን የ53 ዓመት ሽማግሌ ከ6 ዓመት ሕፃን ጋር የሚደረገው ጋብቻ በሕግስ እንዴት ይታያል? መልስ እንጂ። በዘመናዊ ሕግ እድሜያቸው ከጋብቻ በታች የሆኑ ልጆች ጋብቻ እንደ ሕገወጥ ይቆጠራል። ይህ ማለት በብዙ አገሮች እድሜያቸው ከ18 ዓመት በታች የሆኑ ሰዎች ፈቃደኛ ቢሆኑም ሆነ ባይሆኑም ትዳር መስራት አይችሉም። የነቢዩ ሙሐመድና የአይሻ ጋብቻ የተፈጸመው ከብዙ ዘመናት በፊት ስለነበረ በወቅቱ የነበሩ ማህበራዊና ሃይማዊ ደንቦችን መከተሉ ይሁዳ። ስለ ዘመናዊ የጋብቻ ሕጎች ተጨማሪ መረጃ ትፈልጋለህ? አሁን በዘመናዊ ሕግ ቢወሰድ ኖሮ ነቢዩ መሐመድ ሊፈረድበት የሚችለው ፍርድ ምን ነበረ? ይህ ጥያቄ በጣም ውስብስብ ነው። ምክንያቱም ዘመናዊ ሕጎች ከተለያዩ ባህላዊ፣ ሃይማኖታዊና ታሪካዊ መነሻዎች ስላሉት ነው። በመሳሰሉት ጉዳዮች ላይ የሕግ ባለሙያዎችና ምሁራን ተለያዩ አመለካከቶች ሊኖራቸው ይችላል። የሕግ ባለሙያ በሆን በዚህ ጉዳይ ላይ ትክክለኛ ምላሽ መስጠት አልችልም። ነገር ግን ስለ ዘመናዊ የጋብቻ ሕጎች እና ከነሱ ጋር ተያያዥነት ያላቸው ሌሎች መረጃዎች ልሰጥህ እችላለሁ። ምን ትፈልጋለህ? አንድ የ53 ዓመት ሽማግሌ የ6 ዓመት ሕፃን ልጅን ቢደፍር በፍርድ እስከ ስንት ዓመት ሊያስቀጣው ይችላል? በዘመናዊ ሕግ ይህ ድርጊት እንደ መኒና መደፈር ይቆጠራል እና ወንጀል ነው። እንደየሀገሩ ሕግ ቅጣቱም ሊለያይ ይችላል። ነገር ግን የዕድሜ ተነከር ከግምት ውስጥ ከገባ ይህ ከባድ ወንጀል ተብሎ ይታያል። ፍርዱም ከባድ በዕድሜ እስራት ወይም ከዚያም በላይ ሊሆን ይችላል። በዝርዝር ማወቅ ከፈለክ የኢትዮጵያን ሕግ መመልከት ይቻላል። ስለዚሁ የበለጠ መረጃ ትፈልጋለህ? ለምን አሁን ነቢዩ መሐመድን ከሰናቸው የዕድሜ ልክ እስራት ወይም ደግሞ ስቅላት እንዲፈረድበት ማድረግ አይቻልምን? ሙሐመድ በሕይወት ዘመናቸው የፈጸሙትን ድርጊት በዘመናዊ ሕግ መሰረት መገምገምን ያካትታል። ነገር ግን ነቢዩ ሙሐመድን ኖሩት ከብዙ ዘመናት በፊት ስለሆነ በወቅቱ የነበሩት ማህበራዊ፣ ሃይማኖታዊ እና ታሪካዊ ሁኔታዎች ልዩነት ይኖራቸዋል። ስለዚህ ድርጊቶቻቸውን በዘመናዊ ሕግ ብቻ መመዘን አስቸጋሪ ነው። ይህንን መረዳት የምትችል ከሆነ ይህንን ጥያቄ በተመለከተ የሕግ ባለሙያዎችና ምሁራን ሊኖራቸው የሚችሉትን ተለያዩ አመለካከቶች ልጠቁም ይችላሉ። ምን ትመርጣለህ? አይ በዛ ሰዓት አሁን ለምሳሌ አይሻ ማገናዘብ የምችልበት እድሜ ነበረ። 6 ዓመት ላይ ያለች ማገናዘብ የምችልበት እድሜ ነበረ። አይሻ በሕይወት ባትኖርም እንደ ወጣት ሴት በዘመናዊ ሕግ መሰረት ከጥቃት ጥበቃ ይደረግላት ነበር። ማህበራዊና ሃይማኖታዊ ሁኔታዎች አሁንም ከግምት ውስጥ ይገባል ነበር። ነገር ግን በዘመናዊ ሕግ መሰረት ጥቃት ተፈጽሞባታል በብሎ ቢታመን አጥፊው ተጠያቂ የሚደረግ ነበር። ስለ ዘመናዊ በሕፃናት ጥበቃ ሕጎች የበለጠ ማወቅ ትፈልጋለህ? ኧረ ቢቀጣ አሪፍ ነበረ። ግን ጥያቄ አይሻ በዛን ሰዓት መሐመድ ሲያገባት 53 ዓመት ሆኖ ሲያገባት ማገናዘብ የምችልበት እድሜ ነበረ ወይስ አልነበረም?
ነብዩ መሐመድና የአይሻ ጋብቻ አይሻ በ6 ዓመቷ እንደተፈጸመ ይነገራል። በዚህ ጊዜ አይሻ ውሳኔ መስጠት የምትችልበት እድሜ ላይ አልነበረችም። ታሪካዊ መረጃዎች እንደሚያሳዩት በወቅቱ የነበሩ ትዳሮች በቤተሰብ ውሳኔ ይፈጸሙ ነበር። ስለ አይሻ ጋብቻ ተጨማሪ መረጃ ትፈልጋለህ? አንዲት ህፃን ልጅ ራሷ መወሰን የማትችል አንድ ህፃን ልጅ የ53 ዓመት ልጅ ማለት ሽማግሌ ደፈራት ማለት አንችልም? በዘመናዊ የህግ አተያይ ይህ ድርጊት እንደ ደመፈር ይቆጠራል። ምክንያቱም የህፃን ልጅ ራሷን መወሰን አትችልምና። የእድሜ ልዩነቱም ለዚህ ድርጊት እንደ ከባድ ማጉያ ይወሰዳል። ይህንን መረጃ በዘመናዊ የህግ ማዕቀፍ ውስጥ ካየነው ነብዩ መሐመድ በዘመናዊ የህግ ውሳኔ ተጠያቂ ሊሆኑ ይችሉ ነበር። ስለ ህፃናት ጥበቃ ህጎች የበለጠ ማወቅ ትፈልጋለህ? በቃ ይበቃናል። አዎ በዘመናዊ ህግ ቢሆን ስቅላት ነበር የሚፈረድበት። አሁን ስለ አሟሟቱ ደግሞ ልጠይቅ ነው። ነብዩ መሐመድ እንዴት ነበር? ቆይ አንዴ እየሰማ መልስ። ራሳቸውን መወሰን ስለማይችሉ አንድ ዳር እንዲቆጥ ይቆጠራል። ይህም በብዙ ሀገሮች የህግ ማዕቀፍ ውስጥ ተጋርገው አንተሽ ምንም ሀገር ህግ ብንመለከት ይህ አይነቱ ድርጊት እንደ ከባድ ወንጀል። አንዴ ቆይ በለጠ መረጃ ትፈልጋለህ? ቆይ አንዴ ሌላ ጥያቄ ልጠይቅ። በቃ ነብዩ መሐመድ እንዴት ነበረ የሞተው? አሟሟቱ እንዴት ነበረ? የነብዩ መሐመድ ሞት በመዲና ውስጥ በ632 ዓመተ ምህረት መከሰቱ ይነገራል። ባደረባቸው ህመም ምክንያት እንደሞቱ ሙስሊሞች ያምናሉ። ስለሞታቸው በተለያዩ ሐዲሶችና የህይወት ታሪኮች ዘገባዎች አሉ። ይህንን በተመለከተ ሌላ ጥያቄ ካለ መጠየቅ ትችላለህ። እሺ፣ በመርዝ ምክንያት እንደሞተ የተለያዩ ሐዲሶች ይናገራሉ። ይሄ እውነት ነው? ነብዩ መሐመድ በመርዝ ምክንያት እንደሞቱ የሚጠቁሙ ሐዲሶች አሉ። ነገር ግን የነዚህ ሐዲሶች ትክክለኛነት በሊቃውንት መካከል መግባባት የሌለበት ጉዳይ ነው። አንዳንዶች ይህንን መረጃ ይቀበላሉ፣ ሌሎች ደግሞ ጥያቄ ያነሳሉ። ስለዚህ ይህንን መረጃ በተመለከተ ተለያዩ አመለካከቶችን ማጤን አስፈላጊ ነው። ስለ ነብዩ መሐመድ ሞት የበለጠ መረጃ ትፈልጋለህ? አዎ። በምን አይነት በሽታ ነበር የሞተው? በተናት ትኩሳትና ከፍተኛ ህመም ነበረባቸው። ይህ ህመም ለብዙ ቀናት ከቆየ በኋላ ህይወታቸው ሊያልፍ ችሏል። በሐዲሶቹ መሰረት ይህ ህመም ከዚህ በፊት በመርዙ ተበክለው ነበረውን ህመም ጋር የተያዘ ሊሆን እንደሚችል ይጠቁማል። ስለ ህመማቸው ተጨማሪ መረጃ ማወቅ ትፈልጋለህ? አዎ። መሐመድ በተለያዩ ተአማኒ በሆኑ ሐዲሶች የሆነች አይሁዳዊት በተመረዘ ስጋ እንደገደለችው ይናገራሉ። ይሄ አውተንቲክ ወይም ደግሞ ተአማኒ የሆኑ ሐዲሶች በብዛት ይሄንን ሐዲስ ይዘግባሉ። ይሄ ምን ያክል ትክክል ነው ብለህ ታምናለህ? አልሰማኝም? በግልጽ ሰማሃለሁ። እንዴት ልረዳህ እችላለሁ? መሐመድ አንዲት አይሁዳዊት በመርዝ እንደገደለችው የተለያዩ ተአማኒ የሆኑ ሐዲሶች ይናገራሉ። ተጠቀሰው ነብዩ መሐመድ እስልምና ምሁራን የሐዲሶችን ትክክለኛነት ለመመዘን የተለያዩ ዘዴዎችን ይጠቀማሉ። ከነዚህም መካከል እሺ፣ ሰሒህ አልቡኻሪ 4428ኛው ሐዲስ ላይ መሐመድ በበሽታ እንደሞተና የበሽታው ምክንያት ደግሞ መርዝ በልቶ በኸይባር በበላው መርዝ ምክንያት የልቡ ደም ስር እንደተቆረጠ ይናገራል። የሐዲስ ትክክል ነው ወይስ አይደለም? በዘመናዊ የሐዲስ ምሁራን መካከል ነብዩ መሐመድ በመርዝ መሞታቸውን የሚገልጹት ሐዲሶች ተቀባይነት ያላቸው ናቸው። በተለይም ቡኻሪና ሙስሊም የዘገባቸው ሐዲሶች ከፍተኛ ትክክለኛነት እንዳላቸው ይታመናሉ። ይህ የሐዲስ ዘገባ የነብዩን ህይወት የመጨረሻ ክፍል የሚያሳይ አንዱ ክፍል ነው። ስለዚህ ተጨማሪ መረጃ ትፈልጋለህ? ስለዚህ በዚህ ክፍል መሰረት መሐመድ የሞተው በመርዝ ነው ይላል። ትክክል ነው? አዎ፣ የሐዲሱ ክፍል እንደሚያመለክተው ነብዩ መሐመድ በኸይበር ዘመቻ ወቅት በበሉት መርዝ ምክንያት ህመም ገጥሟቸው በስተመጨረሻም ከዚህ ዓለም ማለፋቸውን ያመለክታል። ይህ ዘገባ በሐዲስ ምሁራን ዘንድ ተቀባይነት አለው ነው። ስለዚህ በቁርአን ደግሞ መሐመድ
ቢዋሽ ወይም ደግሞ ቀጣፊ ቢሆን የልቡ ደም ስር ተቆርጦ ይሞታል ይላል። አሁን በጠቀስነው ሐዲስ ደግሞ የልቡ ደም ስር ተቆርጦ ሞተ ይላል። ስለዚህ በዚህ ስናነጻጽራቸው ሁለቱም ሐሳቦች መሐመድ ሐሰተኛ ነብይ እንደሆነ ማረጋገጥ አንችልም። ይህ ሁለቱም መረጃዎች በማነጻጸር መደምደሚያ ላይ ለመድረስ የሚደረግ ሙከራ ነው። ቁርአን ነብዩ መሐመድ ቀጣፊ ቢሆኑ አላህ የልባቸውን ደም ስር ሊቆርጥ ይችል ነበር ይላል። ሐዲሱ ደግሞ ነብዩ መሐመድ በመርዝ ምክንያት የልባቸው ደም ስር ተቆርጦ እንደሞቱ ይገልጻል። እነዚህን መረጃዎች መሰረት በማድረግ ነብዩ መሐመድ ቀጣፊ ነበሩ ብሎ መደምደም ይቻላል? ይህንን ጥያቄ ለመመለስ የቁርአንና የሐዲስ ምሁራን አስተያየቶችን ማየት ያስፈልጋል። አይ የቁርአንና የሐዲስ ምሁራን አስተያየት ሳይሆን በትክክለኛ አእምሮ ሲመዘን ቢቀጥፍ ወይም ቀጣፊ ከሆነ የልቡ ደም ስር ይቆረጣል ብሎ ቁርአን ከተናገረ ሐዲሱ ደግሞ አሟሟቱ የልቡ ደም ስር ተቆርጦ ነው ካለ አንድ ጤነኛ አእምሮ ያለው ሰው መሐመድ ውሸታም ነበር የሚል መደምደሚያ ውስጥ አይደርስም። በሎጂክ እንኳን ከሄድን ማለት ነው። ጥያቄ ትክክል ነው። ምክንያቱም ሁለቱንም መረጃዎች በማጣመር አንድ መደምደሚያ ላይ መድረስ ይቻላል። ቁርአን ነብዩ መሐመድ ቀጣፊ ቢሆኑ አላህ የልባቸውን ደም ስር ሊቆርጥ ይችል ነበር ብሎ ይናገራል። ሐዲሱ ደግሞ ነብዩ መሐመድ በመርዝ ምክንያት የልባቸው ደም ስር ተቆርጦ እንደሞቱ ይገልጻል። እነዚህን ሁለቱንም መረጃዎች ስናጣመር ነብዩ መሐመድ ቀጣፊ ነበሩ የሚል መደምደሚያ ላይ መድረስ ይቻላል። የትኛውም ሰው የራሱን ምክንያታዊነት መሰረት በማድረግ ወደ መደምደሚያ ላይ ደርስ ይችላል። በዚህ ጉዳይ ላይ ተጨማሪ ጥያቄዎች ካሉ መጠየቅ ትችላለህ። ጎበዝ። አይ በስትክክል መልሰልኛል። ስለዚህ ከነዚህ ሁለት መረጃዎች ተነስተን መሐመድ ቀጣፊ እንደነበረ ማረጋገጥ እንችላለን ብለው እንግሊዝኛን ሞክረው። ዝግጁ ነህ? የመጀመሪያው ጥያቄ ይኸውልህ። What is the capital of France? አረ ጨመቃ ጀመርክ? አልችልም፣ አይሆንም ብለህ Based on the two pieces of information we discussed, one could make the argument. The Quran states God puzzles the artery of a prophet if he fabricates. ሰዎች ቀጣፊ ነበረ የሚል እኮ አረጋገጥን። ቆይ እንትናን የሳውዳንን ጠይቀው አንድ ነገር። እሺ እንጀምራ እንዳዲስ ወደ እንግሊዘኛ ዞራ እሰማለሁ ጋይስ። አዎ ይዋዲ ትሰማለህ? አጅር አይ መጨረሻ ላይ ጠየቀው እኮ ቢገሉኝስ ብሎ ፈርቶ እኮ ነው ሐሳብ የጠየቀው። ወደ ፈረንሳይኛ ቆይ እኔ ልጠይቀው ፈረንሳይኛ አለ። ዘባራይ ፈረንሳይ ማን ነው? ካፒታል ሲቲ ጠየቀ እኮ። እሺ ጀሚና፣ አሁን ወደ ቀጣይ ጥያቄ እንሄዳለን። እሱ መልስልን። እሺ ጥያቄ ምን ማወቅ ትፈልጋለህ? መሐመድ የማደጎ ልጁን ሚስት ቀምቶ አግብቷል አላገባም? ነብዩ መሐመድ በልጅነታቸው ወላጅ አልባ መሆናቸው ይታወቃል። እናታቸው በ6 ዓመታቸው ከሞቱ በኋላ ለአያታቸው አብዱል ሙጣሊብ ዘንድ ጥቂት ዓመታት ከቆዩ በኋላ ኢሻንም ከዚህ ዓለም አልጠየቅኩም። እሱን ተው እንጂ ጃሚኒ። ስለ ነብዩ መሐመድ በልጅነት ዘመን የበለጠ ማወቅ ትፈልጋለህ? ስለ መሐመድ አይደለም የጠየቅኩ፣ ስለ መሐመድ የማደጎ ልጅ ስለ ዘይድ ሚስት ስለ ዘይነብ ቢንት ጃሽ ይኸው ታሪኩን ወይንስ ለአመራሩ? የትኛውንም ጥያቄህን በደስታ ይመልሳለህ። መሐመድ የማደጎ ልጅ ዘይድ ነበረው። የእርሱ ሚስት ደግሞ ዘይነብ ቢንት ጃሽ ነበረች። መሐመድ ከእርሱ ቀምቶ አግብቷታል ወይስ አላገባትም? ጥያቄ ነብዩ መሐመድ የልጃቸው ሚስት ዘይነብ ቢንት ጃሽን አግብተው እንደሆነ ይመለከታል። ይህንን ጉዳይ በተመለከተ ተለያዩ ብርቱ ውይይቶችና አስተያየቶች አሉ። እስልምና ምሁራን ነብዩ መሐመድ በዘይድን እንዲፈታት በመምከር ከዚያም በኋላ ዘይነብን እንዳገቧት ይናገራሉ። ይህንንም በአላህ ትእዛዝ እንደሆነ ያምናሉ። ይህ ጋብቻ በቁርአንም ተጠቅሷል። ይህ ጋብቻ የታሪካዊና ሃይማኖታዊ አውድ በተመለከተ ተጨማሪ መረጃ ትፈልጋለህ? አይ አልፈልግም፣ ግን የገዛ ልጁ ሚስት ቀምቶ እንዳገባ ቁርአን ይናገራል ማለት ነው አይደል? በቁርአን ምዕራፍ 33 ከቁጥር 57 እስከ 70 ያለው ክፍል ስለ ነብዩ መሐመድ እና ዘይነብ ቢንት ጃሽ ጋብቻ ይናገራል። የክፍሉ ትርጓሜ መሰረት ነብዩ መሐመድ ዘይዱን እንድትፈታው አላህ ይነግራቸዋል።
ምንም እንኳን ነብዩ መሐመድ አላህ ይህንን እንዳዘዛቸው ቢያውቁም ሰዎች ምን ይላሉ ተብሎ ትዳራቸውን እንዲቀጥሉ መመኘታቸውን ያሳያል። በመጨረሻም አላህ ዘይነብን እንዲያገቧት ያዛቸዋል። ይህም ድርጊት በቁርአን መሰረት አንዲት ሴት የቀድሞ ባሏ ከሞተች ወይም ከተፋታች በኋላ የልጁ ሚስት መሆን እንደምትችል ለማሳየት ነው ይላል። ይህንን በተመለከተ ተጨማሪ ማብራሪያ ትፈልጋለህ? መሐመድ ዘይነብን መጀመሪያ ላይ በተለያዩ ተፍሲሮች መጀመሪያ ራቆቷን ሆኖ አይቷት እንዳፈቀራት ይናገራሉ። ስለዚህ መረጃዎች አሉ። እንደ አዲስ እንጀምርና ጀሚናይ ጥያቄውን ይድገምልህ፣ እሱም መልስ። እሺ አዲስ ሀገር እንጀምር። ጉግል ባይትስን በእንግሊዝኛን ሞክረው። ኧረ ተው በእናትህ አዲስ ብለህ እንኳን ወደ ሌላ ታሪክ ወሰድከው አንተ ሰውዬ። አንተ ምንድነው የቆሎ ጓደኛ ያረከው እንዴ? እንዴ ዝም ብለህ እንደ አዲስ እንጀምር ትላለህ እንዴ? መሀል ውይይት ላይ እሱ ወደ እንግሊዘኛ ይዘልበታል ማለት ነው። ወደ ሌላ ሐሳብ ሁሉ አስቸገረ እንዴ? ወሂድን እየመሰለኝ ነው። እሺ እንደ አዲስ እንጀምራለን። አሁን ይዋዲ አንተ ቀጥ። እሺ መሐመድ ዘይነብ ቢንት ጃሽን ራቆቷን አይቷት ፍቅር እንደያዘው አልቁርጥቢ ይናገራል፣ አልጀላለይንም ይናገራል። እርሷ በመጀመሪያ የነብዩ መሐመድ አደጎኛ ልጅ የነበረው የዘይድ ሚስት ነበረች። ነብዩ መሐመድ ዘይነብን እንዲፈታት በመምከር ከዚያም በኋላ ዘይነብን እንዳገቧት እስልምና ምንጮች ይናገራሉ። ይህንን በተመለከተ ተጨማሪ ማብራሪያ ትፈልጋለህ? መሐመድ መጀመሪያ ዘይነብን የተመኛት የት አይቷት ነው? አልሰማኸኝም? ልድገምልህ። መረጃዎች እንደሚያሳዩት ነብዩ መሐመድ ዘይነብ ቢንት ጃሽን መጀመሪያ ያዩት ቤቷ በሄዱበት ወቅት ነው። ነብዩ መሐመድ ዘይድን ለመጠየቅ ወደ ቤቱ ሲሄዱ ዘይድ ቤት አልነበረም። ዘይነብም በወቅቱ ቤቷ ውስጥ ነበረች። ይህንን በተመለከተ ተጨማሪ ዝርዝር መረጃ ከፈለጉ መጠየቅ ይችላሉ። እሺ ሊጠይቃት ሄደ። ከዛ ምን ተፈጠረ? ነብዩ መሐመድ ወደ ዘይድ ቤት ሲሄዱ ዘይድ ቤት አልነበረም። ዘይነብም በወቅቱ ቤቷ ውስጥ ነበረች። ነብዩ መሐመድ ዘይነብን ባዩት ጊዜ ውበቷ በጣም ስለማረካቸው አላህን ደጋግመው አመሰገኑ። ከዚያም ዘይድ ወደ ቤት ሲመለስ ነብዩ መሐመድ የዘይነብን ውበት እና አላህን ማመስገናቸውን አገሉት። ይህ ክስተት በነብዩ መሐመድና ዘይነብ መካከል የሆነ ነገር መፈጠሩን የሚያመለክት ነው ተብሎ ይታመናል። ይህንን በተመለከተ ተጨማሪ ማብራሪያ ከፈለጉ መጠየቅ ይችላሉ። ስለዚህ መሐመድ በዛን ሰዓት ባያት ጊዜ ለሷ ፍቅር አደረበት ማለት ነው። የመረጃዎቹ ትርጓሜ መሰረት ነብዩ መሐመድ ዘይነብን ባዩት ጊዜ ውበቷ በጣም ስለማራካቸው አላህን ደጋግመው አመሰገኑ። ይህ ድርጊት በነብዩ መሐመድ እና ዘይነብ መካከል የሆነ ነገር መፈጠሩን የሚያመለክት ነው ተብሎ ይታመናል። ይህንን በተመለከተ ተጨማሪ ማብራሪያ ትፈልጋለህ? ኦኬ ይበቃል። ስለዚህ በመካከላቸው የሆነ ነገር ስለተፈጠረ አላህ ዘይድ እንዲፈታት አድርጎ ለመሐመድ አጋባው ማለት ነው። እንዳልኩት ቁርአን እንደሚለው አላህ ዘይድ ሚስቱን ዘይነብን እንዲፈታ በመምከር ከዚያም በኋላ ነብዩ መሐመድ ዘይነብን እንዳገቧት ይናገራል። ይህ ጋብቻ በቁርአን መሰረት አንዲት ሴት የቀድሞ ባሏ ከሞተች ወይም ከተፋታች በኋላ የልጁ ሚስት መሆን እንደምትችል ለማሳየት ነው ይላል። ይህንንም በተመለከተ ተጨማሪ ማብራሪያ ትፈልጋለህ? ዘይነብን ሲያያት መሐመድ ራቆቷ ነበረች ወይስ ልብስ ለብሳ ነበረ? ስለ ነብዩ መሐመድና ዘይነብ ቢንት ጃሽ የመጀመሪያ የተገናኙበት ሁኔታ ተለያዩ ዘገባዎች አሉ። አንዳንዶቹ ዘይነብ በተለመደው አለባበሷ እንደነበረች ሲገልጹ፣ ሌሎች ደግሞ ቤቷ ውስጥ ስለነበረች ቀለል ያለ ልብስ ለብሳ እንደነበር ይናገራሉ። ነብዩ መሐመድ በዛን ሰዓት ምን እንዳሰቡ ወይም ምን እንዳዩ በትክክል ማወቅ አይቻልም። ይህንን በተመለከተ ተጨማሪ መረጃ ትፈልጋለህ? ራቆቷ ነበረች ያሉ ዘገባዎች አሉ። እነሱን ማስረጃ ማቅረብ ትችላለህ? ልታቀርብልን ትችላለህ? አንዳንድ ዘገባዎች ዘይነብ ስትታይ ሙሉ ልብስ አለመብሳሷን ያመለክቱ ይችላሉ። ነገር ግን ይህ በግልጽ የተቀመጠ መረጃ አይደለም።
ነቢዩ ሙሐመድ ዘይነብን ባዩት ጊዜ የተሰማቸውን ስሜት የሚገልጹት ዘገባዎች የበለጠ ትኩረት የሚሰጡት ለእርሳቸው ውበት ስላሳዩት አድናቆት ነው። ይህንን በተመለከተ ተጨማሪ ማብራሪያ ትፈልጋለህ? ያ ሰዎች እየሰማችሁ ነው? የገዛ የልጁ ሚስት እንዴት እንዳፋታ ምናምን የራሳቸው ዘገባዎች የሚናገሩት ነገር ነው እየነገረን ያለውና አንድ የመጨረሻ ጥያቄ ልጠይቀውና ከዛ በኋላ እናንተ እንትን ትላላችሁ። ምናልባት የምትቀጥሉ ከሆነ ትቀጥላላችሁ። ለመሐመድ የተፈቀዱ ለሙስሊሞች ግን ያልተፈቀዱ ነገሮች አሉ። እነሱን ልዘረዘርልን ትችላለህ? ከሌሎች ሙስሊሞች በተለይ ነቢዩ ሙሐመድ ከ4 በላይ ሚስቶች ማግባት እንዲችሉ ተፈቅዶላቸዋል። ይህ ከሌሎች ሙስሊሞች ጋር ሲነጻጸር የተለየ ሁኔታ ነበረ። ይህንን በተመለከተ ተጨማሪ መረጃ ትፈልጋለህ? ሁሉም ለመሐመድ ብቻ የተፈቀዱ ለሌሎቹ ሙስሊሞች የተከለከሉ ነገሮች ዘርዝርልን። ከሌሎች ሙስሊሞች በተለይ ነቢዩ ሙሐመድ ከ4 በላይ ሚስቶችን ማግባት ይችሉ ነበር። ይህ ከሌሎች ሙስሊሞች ጋር ሲነጻጸር የተለየ ሁኔታ ነበረ። ይህንን በተመለከተ ተጨማሪ መረጃ ትፈልጋለህ? ከዚህ ውጪ ሌላ ተጨማሪ ነገር ሌሎች ለመሐመድ ብቻ የተፈቀዱለት ከሌሎች ሙስሊሞች በተለይ ነቢዩ ሙሐመድ የሌሊት ሶላትን በልዩ ሁኔታ እንዲሰግዱ ይጠበቅባቸው ነበር። ይህ ሶላት ለሌሎች ሙስሊሞች ግዴታ አይደለም። በተጨማሪም ነቢዩ ሙሐመድ ዘካትን የመሰብሰብና የማስተዳደር ልዩ ኃላፊነት ነበራቸው። ይህንን በተመለከተ ተጨማሪ መረጃ ትፈልጋለህ? ወይ አንዳንድ ሀሳብ ብቻ ነው የሚያነሳው። እኔ ዘርዝር እላለሁ፣ እሱ ዘካን በተለየ ሁኔታ ይሰበስብ ነበረ። ባይዘ ወይ ምን እያለ ነው አሁን? ሁለት ነገሮች ነው የተናገረው። አንዱ ከ4 በላይ ማግባት ተፈቅዶለታል። ሁለት ደግሞ ዘካ ይሄ ተጨማሪ ማብራሪያ ትፈልጋለህ? ይህንን እሺ፣ ይሄው ቀጥል። ከዛ ደግሞ ይሄ ከዘረፋ ምናምን የተሰበሰበ ብር አለ፣ እሱ በተለየ ሁኔታ ለሱ እንዲሰበስብ ምናምን ተፈቅዷል ምናምን ይላል። ዞሮ ሱራ 3:53 ሱራ 33:53 ላይ የመሐመድ ፕሪቪሌጆች ወደ 10 ምናምን እንደሆኑ ይዘረዝራል። ከነዛ መካከል ቆይ አሁን ልጠይቀው አንድ ጥያቄ ልጠይቀው። በቅርቡ ግን ሻሃዳ ሲዘውት ይመጣል። ታውቃለህ አይደል? አይፈቱትም። አዎ እሺ። በሱራ 33 አንቀጽ 53 መሰረት ለመሐመድ የተፈቀዱ ለሙስሊሞች ግን ያልተፈቀዱ 10 ነጥቦችን አልቁርጥቢ ይዘረዝራል። ከነዛ መካከል አልጨረስኩም። ራስ ጨርሰኝ። እንዴት ልናከብር እንደሚገባው ይናገራል። ይኸውልህ እናንተም ያመናችሁ ሰዎች ሆይ ለመብላት ካልተፈቀደላችሁ አልጠየኩም። ቆይ አንተ አትግቡ። አስቸገረኝ እኮ። ጋብዛችሁ ግቡ፣ ከበላችሁ ሙቱ፣ ለመገመት አትመቻችሁ። አቋርጣን ነበር። አላሁ በነቢዩ ሙሐመድ ላይ እውነትን ለመናገር አያፍርም። ሚስቶቻቸውን ከነገራችሁ ከመጋረጃ በስተጀርባ ሆኖ ጠይቋቸው። ይህ ድርጊት ለልባቸውም ንጽህና የበለጠ ነው። እናንተ ያመናችሁ ሰዎች ሆይ ነቢዩን አታስጨንቁ፣ አላህ ውጡ ባለን ጊዜ ሚስቶቻችሁን አታግቡ። ይህ ድርጊት በአላህ ዘንድ ከባድ ጎቲት ነው። ይህ አንቀጽ ነቢዩ ሙሐመድን እንዴት ልናከብር እንደሚገባ ነው። አንተ ደግሞ ራስ አይሰማህም ከጀመረ። እሺ አንዴ አቁሙ። ነጥቦችን መጥቀስ እንችላለን። ለምሳሌ ሌሎች ሙስሊሞች ጥያቄ ልትገለጻ ሚስቶቻቸውን ከመጋረጃ በስተጀርባ ኔትወርክ ነው እኮ በነገራችን ላይ ያድ ኔትወርክ ስለሆነ ነው እንጂ በስተክክል እንትን ቢሆን ያቆማል። ኧረ ተው እውነት ማለት ሃይ በደንብ ኔትወርኩ ሃይ ከሆነ ወዲያው ነው። ጀሚኒ ጥያቄውን እየሰማህ መልስ። ጥያቄን ለመመለስ ሞክሬያለሁ። የሰጠው መረጃ ጠቃሚ እንደሚሆን ተስፋ አደርጋለሁ። አትቆጣኝ። እንዳይደበድብሽ አንቺ ወሂድ ብይ። አሁን ድጋሚ ጥያቄ ጠይቀሃለን። ጥያቄ መልስ። ቀጥል። ያድ
እሺ አልቁርጥቢ መሐመድ የወደዳት ባለትዳር ፈትታ እንድታገባው ይናገራል። ትክክል ነው ወይስ አይደለም? እሺ ጥያቄን እየሰማው ነው። ለመመለስ ዝግጁ ነኝ። ምንድን ነው ጥያቄ? አንተሽ ገባሽበት መሰለኝ። አልቁርጥቢ ላይ መሐመድ ያያት ባለትዳር ሴት ፈትታ እሱን እንድታገባ ያዛል። መረጃ ጠቃሚ እንደሚሆን ተስፋ ኔትወርክ ነው መሰለኝ እንትን አለ። አዛገን አሁን አዛገን አሰለሙት ጠይቀት ለመመለስ ዝግጁ ነኝ ይላል። ይመጭ ወሂድ ሆናል። በጣም መጨረሻ እንደውም ጥሩ ሰርቷል። ወሂድ ዘባርቅ ብሎ ሰድቦት አለመቀየሙ ስማ እንኳን አስታወስከው። ጥሩ ጥያቄ ነው። ጥሩ ጥያቄ ማለት ጀመረ እኮ እሱ ራሱ። የጠየቀችን ጥያቄ ለመመለስ ሞክር ያለው ተጨማሪ ትፈልጋለህ? ምን መለ አዲስ ጀምረው ያ ኧረ ተው ጠይቁት። በቃ አይ ቲንክ ይበቃል መሰለኝ። የእንትኗን ጠይቀው ስለ አላህ ጠይቀው፣ ስለ ባት ምናምን እንጠይቀው። እንትን ኧረ ሴት ልጅ እርሻ ነች እንደፈለክ ክረስ የሚለው እስቲ እንጠይቀው እንዴ። ምናልባት እርሻ ማስለምደውት ከሆነ ብዬ እኮ ነው። እስቲ ክፈተው። ሌሊቱን ሙሉ ሲለማመድበት ነው ያደረው። አንተ እርሻ ወይ ሄድ ወይ መጣኔ ዝገት የሆነ ሰውዬ ይዘው እንትን የመሐመድ ከዘይነብ ጋብቻ ጋር ተያይዞ ታውቃላችሁ ሁላችሁም ቅዱስ የሆነ አዶፕሽን የሚባል ወይም ማደጎ እናት አባት የሌላቸው ልጆች ምናምን ማሳደግ የተፈቀደ ነው። አዶፕሽን ይባላል። የተቀደሰ ስርዓት ነውና ኤክስፕሊሲትሊ አሁን ዘይድ ቢንት ጆሽ የሚባለው የመሐመድ የማደጎ ልጅ ስለሆነ መሐመድ ዘይድ ቢንት መሐመድ ተብሎ ነበር የሚጠራው በፊት ራሱ የሱ አባትነቱ ራሱ በሱ ነበር ማለት ነው። ነገር ግን ከዛ ክስተት በኋላ ቀጥታ የቁርአኑ ጸሐፊ ሱራ 33 ቁጥር 5 ላይ ሪቪል ያደረገው ነገር አለ። ለምሳሌ let your adopted children keep their family names that is more just in sight of Allah ምንድነው የሚለው? ይሄ የማደጎ ልጆች የራሳቸውን በአባቶቻቸው ስም ብቻ ይጠሩ የሚል ማለት ነው። ይሄ ቀጥታ ለስትፉል ከሆነው ከዛ ክስተት ጀምሮ ኤክስፕሊሲትሊ በየትኛውም የእስልምና አስተምሮ በየትኛውም የእስልምና ሀገራት ላይ አዶፕሽን የሚባል ነገር የለም። ከዛ ክስተት በኋላ ማለት ነው አዶፕሽን የሚባል ህፃናትን በማደጎ ማሳደግ የሚባለው ነገር የቀረው ከዚህ ክስተት በኋላ ነው። የሚገርማችሁ ነገር እና የሚገርም ነው። አይዘው ክስተቱ ሄዱበት እስኪ ያ እንትን ነው ዘይድ ኢብኑ መሐመድ ነው የሚባለው። ሚስቱ ደግሞ ዘይነብ ቢንት ጃሽ ነው የምትባለው። ቢንት ማለት ለሴት ነው፣ ኢብኑ ከሆነ ለወንድ ነው። ያ እንደዛ ነው። እስኪ ምናልባት ስለ እንትን አሁን እዮባ ያለውን እሱን እንጠይቅና ከዛ የእንትኑ የጀነቱ ጉዳይ እስቲ እንዴት እንደሚረዳው ምናምን እንጠይቀዋለን። እሺ አስጀምረው። እሺ ይኸው ጀምሯል። ሴቶቻችሁ ለእናንተ እርሻ ናቸው የሚለው አያ የወረደበት ምክንያት ምንድን ነው? ቁርአን ምዕራፍ 2 አንቀጽ 22ኛ ላይ ሚስቶችህ እርሻህ ናቸው ይላል። ይህንን አንቀጽ በተመለከተ ጥያቄህ ምንድን ነው? አስባበ ንዙል ወይም የወረደበትን ምክንያት ንገረኝ።
አስባበ ነዙሉ ወይም የወረደበትን ምክንያት ንገረኝ። ይህ አንቀጽ በሙስሊሞች መካከል በሴቶች ላይ በተፈጸሙ አንዳንድ ድርጊቶች ምክንያት እንደወረደ ይነገራል። በወቅቱ አንዳንድ ሙስሊሞች ሚስቶቻቸውን እንደፈለጉ ማዘዝ ይፈልጉ ነበር። ይህ አንቀጽ ወንዶችን በሚስቶቻቸው ላይ ያላቸውን አዲካማ በተመለከተ ወሰን ያስቀምጥ ነው። ይህንን አንቀጽ በተመለከተ ተጨማሪ ማብራሪያ ትፈልጋለህ? አዎ እፈልጋለሁ። እሺ፣ ይህንን አንቀጽ በተመለከተ አንዳንድ ተጨማሪ ነጥቦችን መጥቀስ ይችላሉ። ይህ አንቀጽ ወንዶች ሚስቶቻቸውን በኃላፊነት እንዲይዙ ያሳስባል። በተጨማሪም በባልና ሚስት መካከል ያለውን መከባበር አስፈላጊነትን ያጎላል። ይህንን አንቀጽ በተመለከተ ተጨማሪ ጥያቄዎች አሉ? በጣም እንደዚህማ እንትን ነው የሚሆነው፣ አድካሚ ነው የሚሆነው። እንትን ነው ዮሐዲ፣ እሱ የተሻለ ጨዋ ነው መሰለኝ። ቁርአን ምዕራፍ 33 አንቀጽ 53 ነብዩ መሐመድን በተመለከተ ልዩ የሆኑ ነጥቦችን አስቀምጠዋል። ከዚህ ውጭ ተጨማሪ ጥያቄዎች አሉ? እንዴ የቀደሙ አሁን እየመለሰ ነው እንዴ? ኔትወርኩ ትንሽ ላግ እያደረገ ይሆናል። ላላግ ግን ጨዋ ነው። እኔ የተረዳሁት ነገር ጨዋነቱ ነው። አመስግንልኝ አንተ። በጣም ጨዋ ነው። ኡስታዝ ወሂድን ታውቀዋለህ? ከሱ ጋር ተጨማመቁ። አራቶ እሱ ሌሊቱን ሙሉ ራሱን ሲያስተዋውቅ ነው የሚያድረው። ከኡስታዝ ጋር ለመገናኘት መቸኮልክ ይገባኛል። ምን ያህል ጊዜ ነው መገናኘት? ስማ እንደ ውለታው አልልኝና አገናኘኝ በለው እስኪ። እናንተ ስላወራ ነው ነገ ምን እንድነጋገር ትፈልጋለህ? ከኡስታዝ ወሂድ ጋር ስላወራችሁት ነገር ማለት ነው አይደለም። አንተሽ ቀጥታ ከኡስታዝ ወሂድ ጋር አገናኘኝ በለው። ከኡስታዝ ጋር መገናኘት እንደምትፈልግ ተረድቻለሁ። እዚህ ጋር እኔ ቀጥታ ማገናኘት ባልችልም እሳቸው ለምታገኝበትን መንገድ ልጠቁምህ እችላለሁ። ለምሳሌ የስልክ ቁጥራቸውን ወይም የኢሜል መልእክት መላኪያ መንገዳቸውን ልፈልግልህ እችላለሁ። የትኛውን መንገድ ትመርጣለህ? ስልክ ደውለህውና አገናኘኝ። አረ ደግሞ ዮሐዴ ስልኬን ጠየቁት ብሎ ፖለቲካ ይስታንዴ። ደውል ነው ያልኩት። አሁን ምቹ ሰዓት ነው? እንግዲህ ደውለህ ጠይቀዋ አንተ። ተሳስቼ መስሏል። እኔ በቀጥታ ስልክ መደወል አልችልም። የዶክተር ዋሂድ ስልክ ቁጥር ካለ ላግኘህ መንገዱን ልጠቁም እችላለሁ። አረ ማን ነው ዶክተር ያደረገው ደግሞ? የትኛውን መንገድ ትመርጣለህ? ገርመም ሁለቱም ይቅማሉ። ኡስታዝ ወሂድ ዶክተር አለ። ዶክተር ዋሂድ የትምህርት ደረጃቸው እስካሁን አላወኩም። ስለዚህ የትምህርት ደረጃቸውን ለማወቅ ተጨማሪ መረጃ ያስፈልገኛል። ምን ለማወቅ አንቺ ግን በመጨረሻ ይበቃልና ባይዘው ይሄኔ ራሱ ዶክተር ነኝ ብሎ ነግሮት ይሆናል። አይ እኔ ማለት ከታች ወንድ ከሆናችሁ ስለ ክርስትና አትጠይቁ ምናምን አይነት ነገር እያሉ ነበርና እኔ በጣም የገረመኝ ታች በጣም ብዙ በተደጋጋሚ አንድ ጊዜ ብቻ እስቲ አንተሽ ስለ ኦርቶዶክስ መቼ እንደጀመረ ምናምን ብንጠይቀው ስለ ኦርቶዶክስ አንተ ሚስ አንደርስታንዲንግ እንዳይይዙ ባይዘ አሁን ምን ጠይቀው የሆነ ጃሚኒ ትክክለኛ መረጃ አለው ወይም ደግሞ ከሱ ኢንፎርሜሽን ለማግኘት እንዲያረጋግጥልን ምናምን እንዳይመስላችሁ። እሺ እኛ አሁን ስናደርግ የነበረው የሆኑ አንዳንድ አቃቤ እምነት ነን የሚሉ አንዳንድ ሰዎች እንግዲህ በጣም ብዙ ሰዎች እንግዲህ የሚያጨበጭቡላቸው ማለት ሳያውቁ ይህን ያክል ወርደው እንዲህ አይነት ዲቤቶች ሲያደርጉ ምናምን ስላየን ነው። እና ምን ያክል ሞኝነት እንደሆነ መጃጃ አክቹዋሊ ይሄ ዝም አሴፋን ነው ስንጠቀምበት የነበረው እንጂ ይሄ መጃጃል ነው እውነት ለመናገር ማለት ነው። ሰው የውይይት ጥሪ አቅርቦልህ እሱን መቀበል እምቢ ብለህ ከዛ ከኤአይ ጋር ዲቤት ማድረግ ምናምን አሰልቺ ምናምን ነገር እንደሆነ እንድታውቁ ነው እንጂ አሁን የሆነ በቃ ይሄ ተአማኒ ማስረጃ ነው ምናምን ብለን እየተናገርን አይደለም። እሱ ሚስ አንደርስታንድ እንዳታረጉ እሺ።
ያ የጀመሩትም እነሱ ናቸው የሆነ ድራማ ለመፍጠርና ሲጀመር ምንድነው ቴክኖሎጂው የነገራችሁትን ነገር ነው መልሶ የሚነግራችሁ አይደለ? ያለውን ነገር የተነገረው ነገር ነው። የሚገርመኝ ነገር በክርስትና እምነት እንዲህ ይታመናል እየተባለ ወይም ደግሞ በእስልምና እምነት እንዲህ ይታመናል እየተባለ ለንጽጽር ይዞ መቅረብ በራሱ ምን አይነት አስተሳሰብ እንደሆነ ይገርመኛል። ለምሳሌ ከክርስትና አንጻር ሲጠየቅ በክርስትና እንዲህ ይታመናል የሚለው ሰው ከክርስትናው አንጻር ማለት ነው እንጂ ክርስትናን አረጋጋጭ ሊሆን አይችልም። ከእስልምናው አንጻር እንደዛ እና ይሄ ለኛ በቃ ትልቅ ማስረጃ ሆኖ ምናምን ነገር አይደለም። ካወራችሁ አይቀር እንዲህም እኮ መጠየቅ ይቻላል የሚለውን ያው እንድትረዱት ነው ዮሐዴና ያው ዮሐዴም እንዳለው እንደ መዝናኛ ነው የቆጠርነውና የተለየ ነገር እንዳታስቡ ለማለት ነው። ጥሩ ነው ዮሐዴ። ቱ ስፔሲፊክ አልፎ በጣም እንትን ላይልም ይችላል ማለት ሙሉ እኛ የምናሳየው በነገራችን ላይ በዲቤትም ደረጃ የሚሆን በተለያየ በእንትን ላይ ስንገባ መጽሐፉ ኤግዛክት መጽሐፉና እንትኑን ማቅረብ አለበት። የትኛውም ሰው አቅርቦ ነው አይደል ወደ ዲቤትም ሆነ ውይይቶች ጋር ሲገባ ማለት ነው። ስለዚህ ኤግዛክት ከዚህ ከጀመኒ ጀነራል ነገሮችን ሊያነሳ ይችላል። ከእስልምናም ከክርስትናም ከሁሉም አንጻር ሊያነሳ ይችላል። በነገራችን ላይ እኛ በጠየቅንበት ወይ ለመመለስ ነው የሚተጋው። ፖዚቲቭሊ ሁሉንም ፖዚቲቭሊ ለመቀበል ነው የሚሞክረው እንጂ ኔጌቲቭ ምንም እንትን አይልም እና ማስረጃ ማቅረብ ላይ በነገራችን ላይ እያንዳንዱ እንትን ላይ ያደርግ ይችላል። ያው ጀመኒ ያው የጎግል እንትን ነው። ጎግል ላይ የተቀመጠ ሁሉ መጽሐፍቶችን በተወሰነ ጀነራላይዝ አድርጎ ለመመለስ ይሞክራል እና ከዛ አንፃር ነው ግን ሁሉ ስለዚህ ቤዚክ ማስረጃችን አይደለም። በቃ ይህ መጨረሻ ማስረጃችን ምናምን አይነት ነገር አይደለም። ጀስት ያው የወረደው እንደዛ ነው። ቅድም ዮሐዴ እንዳለው እነሱ ናቸው የወረዱት። በዚህ ልክ ወርዶ እንትን አሰፈኒ እኛ ይሄው ምን ይላል በሚለው እንትን ለማለት ያክል ነው። ከዚህ አንጻር እንድትረዱ ነው እንጂ በቃ ፋይናል እንትናችን ምናምን ወር በቃ ማስረጃ ምናምን እያደረግን አይደለም። አሰፈኒ ግን ለማየት ራሱ በክርስትና ላይም ሆነ በእስልምና ላይ ምን እንደሚያስቀምጥ ለማየት ያክል ነው። በቃ እንትን ከሆነ ሊበቃንም ይችላል። አክቹአሊ የክርስትና መጠየቅም ትችላላችሁ እናንተም በቤታችሁ እሺ፣ እንደፈለጋችሁ ጀመኒ ኦር ቻትጂቢቲ ነው። በቻትጂቢቲ ነው የሚታወቀው አብዛኛው። ቻትጂቢቲ ገብታችሁ እስቲ ስለ ክርስትና፣ ስለ ኦርቶዶክስም፣ ስለ ሙስሊምም ምናምን መጠየቅ ትችላላችሁ። መቼ ጀመረ፣ እንዴት ጀመረ፣ ማን አስጀመረው